ለአንዴና ለመጨረሻ ጊዜ ይህን ገረድ ክለብ ከመደገፍ ነፃ ወጥተናል። ብራዘር ማታ ስለሆነ ነው ያላቃጠልኩት። ቆሻሻ በጣም ይቀፋል ማለት የሚቀፍ ነገር ነው። እኔ አሁን ይሄ እንደዚህ የሚናገረው ልጅ አይ ቲንክ ፖለቲካውን ማይም ነው ስፖርቱን ፖለቲካ አድርገውታል እና በእርግጠኝነት የሌላ ክለብ ደጋፊ ልጅ ነው። በእርግጠኝነት የአርሰናልን ማሊያ ለብሶ ግን የሌላ ክለብ ደጋፊ ስለሆነ በዚህ መንገድ ክለቡን ማጥላላት፣ ደጋፊዎችን ተስፋ ማስቆረጥ ምናምን እንደዚህ አይነት የፖለቲካ ኮንስፓይሬሲ መስራቱ ነው። በነገራችን ላይ በስፖርት ኮንስፓይሬሲ የሚባል ነገር ብዙም አይሰራም ብሮ። እዛው ፖለቲካው ላይ ሄደህ ትጫወት ይሻላል። እንደዚህ አይነት ኮንስፓይሬሲ የሚሰራው ምናልባትም ፖለቲካው ላይ ሊሆን ይችላል። እግር ኳስ ላይ፣ ስፖርት ላይ አይሰራም። ስፖርት ሌላ ነው ኔቸሩ። ጋይስ አልገባችሁም? የመጀመሪያው ደረጃ ፖይንቱ በእግር ኳስ በዚህ ልክ አይደለም እንትን ማለት ያለብህ። እግር ኳስን ውደደው፣ ተዝናናበት፣ ክለብ ደግፍበት። ከዛ ያለፈ ከሆነ ግን ጥሩ አይሆንም። በዚህ ልክ አንተ ማነህና ነው በዚህ ልክ ስሜታዊ የምትሆነው? በአርሰናል መሸነፍ አርሰናል ፔሮል የሚቆርጥልህ ምንድን ነው የሚከፍል መሰለ እንዴ? አርሰናል ዋንጫ ሲያነሳ አንተን እዛ የክብር እንግዳ የሚያደርግ መሰለ እንዴ? ዋንጫውን አብረህ የምታነሳ መሰለ እንዴ? ወይም የሚገኘው ሚሊዮን ረብጣ ዶላር ምንድነው ፓውንድ ወይም ዩሮ ወደ አንተ ኪስ የሚገባ መሰለ እንዴ? እግር ኳስን በርቀት ይኸው በእያንዳንዱ ጨዋታ ተዝናና፣ ሲያሸንፍ የምትደግፈው ክለብ ተደሰት። ከዛ ውጭ ግን አለቀ በቃ። ይህኔ እኮ ቁርስ በልተህ ምሳ ማደግም ልትሆን ትችላለህ። ፐርሰናሊ ግን በብዙ ሺህ ማይል በሚሊዮን ማይል ርቀት ላይ ያለ ክለብ ላይ ግን እንዲተናደድኩ ትላለህ። ግን አንተ ውሸትክን ነው። እኔ በጣም የገረመኝ ይሄ ትልቅ አርቲስት የሚባል ሰውዬ ማን ነው? ካሌብ ነው ማን የሚሉት? የማይሰር ደጋፊ ነው፣ ይፋዊ ደጋፊ ነው። እንደውም የሆነ ቪዲዮ ሼር አድርጌ ነበር አንዴ በመሸነፉ ሲያለቃቅስ የነበረ። እኔ እነዚህም ብቻ አይደለም። እኔ በአርሰናልም በኩል አሁን ማን ነው አስጌ የሚባል ልጅ አለ። በቃ ማለት ሲሸነፍ የሚፈራገጠው ነገር ሲያሸንፍ የሚፈራገጠው ነገር ሲሸነፍ ደግሞ እንዲህ እንደ ሕፃን ልጅ ምንድን ነው እንባ እያወጣ እየተነፋረቀ እንትን የሚለው ነገር አይመቸኝም። እኔ ተመቸኝ ያልተመቸኝ ስለሌላ ነገር ነው። ግን ፋክቱን አንዳንዴ ከሪያሊቲ ውጭ ለምንድን ነው ነው ከሪያሊቲ ውጭ መሆን በጣም የሚደብር ፓርት ነው። ማለት አሁን ይሄ ሪል የአርሰናል ደጋፊ ሊሆን በፍጹም በምንም ነገር አይሆን። ሊበሳጭ ይችላል በመሸነፉ፣ በአሰልጣኙ ሊናደድ ይችላል፣ በአጠቃላይ በቡድኑ ውቅር ሊናደድ ይችላል። ግን አርሰናልን ክለቡን አርማውን የሚወድ ከሆነ በእርግጠኝነት ጨክኖ እንደዚህ ማሊያ ሊቀድ አይችልም። የቀደድከው ጨርቅ ነው ብራዘር። ማን በየማተሚያ ቤቱ የሚሰራ አርማውን አድርጎ ማንም ሰው ሊሰራው ይችላል። ግን የክለቡን ክብር ይችን ታህል የነካህ መስሎ ከሆነ በፍጹም አይሆንም፣ ሊሆን አይችልም። አትነካውም። በአንተም ሊነካ የሚችል ክብርም አይደለም ያለው አርሰናል ማለት ብታውቀው በዓለም ላይ እጅግ ሚሊዮኖች ትሪሊየን ናምበር ያላቸው ደጋፊዎች ያሉት የሚወዱት ለክለቡን ኮንትሪቢዩት የሚያደርጉ በየትኛውም መንገድ በውድቀቱም በከፍታውም አብረውት ያሉ። ለምሳሌ ክለብን የምትወድ ከሆነ እግር ኳስን የምትወድ ከሆነ በእርግጠኝነት የአርሰናል የልብ ደጋፊ ከሆንክ በውድቀቱም ጭምር ነው መደገፍ ያለብህ። አንተ አንድና ሁለት ጨዋታ አቻ ስለወጣ ነው እንደዚህ ይሆንክ ያለው ከሆንክም ደጋፊ ከሆንክ ማለት ነው። በዚህ አጋጣሚ ለሌሎቻችሁም ለደጋፊዎችም ጭምር ነው ይሄ መልእክት። የምትፈራገጡ አላችሁ፣ በጣም የምትፈራገጡ ከአቅም በላይ ያዙ ይልቀቁኝ የምትሉ እንደ የመጀመሪያው ነገር ይሄ የህይወትና የሞት የህልውና የምናምን ጉዳይ አድርጋችሁ አትወሰዱት። የራሳችሁን ህይወት አሸንፉ። መጀመሪያ አያሸንፋችሁም ከሆነ ህይወታችሁን በቃ አለቀ፣ በኳስ ተዝናኑ። ከዛ ውጪ አንድ ሰው ኮሜንት ሲሰጥ ሀሳብ ሲያነሳ የእግር ኳስን እውነት ሲናገር መጣችሁ ጎራ የምትሸልሉት ነገር በጣም ይገርመኛል አንዳንዴ። ስለዚህ በእግር ኳስ ዓለም ውስጥ እንደዚህ አይነት ነገር አፕ ኤንድ ዳውን አለ። እኔ ሁልጊዜም እንደምለው አርሰናል ለምሳሌ ኮካኮላ ታችኛው ሊግ ቢወርድ ወይ አንደኛው ሊግ ላይ ቢወርድ በእርግጠኝነት ሊጉ ብዙ አይመስጠኝም። ግን የአርሰናል ጨዋታ ያለበትን ፕሮግራም አውጥቻ ያለው ላለው ብዙ ጊዜ ከጓደኞች ጋር ስናወራ በዚህ ልክ ነው። እንግዲህ ክለብ ከደገፍ እንደዚህ ነው የምንደግፈው። እኛ ያለን ፍቅር ዋንጫ ከማንሳቱ በየጨዋታው ከማሸነፉ ብቻ ሳይሆን እሱ ዋጋ የለውም እያልኳቸው አይደለም። ግን ብቻ ሳይሆን
ከክለቡ አርማ፣ ማሊያ፣ ቀለም ከሁሉ ነገሩ ነው አንዴ የምንጣበቀው። ካልሆነ ግን ሁልጊዜ ሰክሰስፉል ከሆንክ ብቻ ነው የምንደግፍህ። ከዛ ውጭ ግን ነው የሚባል ነገር የለም። አሁን እንደዚህ ማሊያ መቅደድ በአደባባይ እንደዚህ አይነት ምንድን ነው ያለ ገረድ ነው ያለው። ምንድን ነው? ምን ማለት ነው ገረድ ማለት? ይሄን የፖለቲካ ቋንቋ አምጥተህ እዚህ የካድሬ ቋንቋ አምጥተህ እዚህ እግር ኳሱ ላይ ለመደብደብ መሞከር በራሱ ይሄ እብደት ነው። እና አንተ እንደዚህ ያደረከው ልጅ ያው እንዳልኩት ነው፣ ኮንስፓይሬሲ ነው፣ የእግር ኳስ ኮንስፓይሬሲ በአንተ ቤት የመደገፍ ባለመደገፍ ሂደት ውስጥ የተቃራኒ ጉዞዎች፣ ሩጫዎች አሉ እና በዛ ውስጥ በቃ አንተ አሁን ክፍተት አግኝተህ ስራህን እየሰራህ ነው። እኔ የገረመኝ እዚህ የአርቲስቱ እንትን ቁጭ ብሎ ይሄንን በዚህ ኢንጆይ እያደረገ ነው በሱ ቤት ፈታ እያለ ማለት ነው። እና አንዳንዴ በጣም ከሚያስገርሙ ክስተቶች አንዱ ይሄ ነው። ማሊያ መቅደድ ምናምን፣ ያዙ ይልቀቁኝ ማለት፣ መወራጨት ምናምን። ስታፔት በቅጣ አድርጉት እንጂ ምንድን ነው እንደዚህ?